እንግሊዝኛ መናገር ትፈልጋላችሁ ነገር ግን እንግሊዝኛ ልትናገሩ ስትሉ ፍርሃት ይሰማችኋል ሰዎች ምን ይሉኛል ሰዎች ይስቁብኛል ትላላችሁ ስለዚህ እንግሊዝኛ ትረዳላችሁ ነገር ግን መናገር አትችሉ so you understand English but you can't speak English let me tell you the truth እውነታውን ልንገራችሁ ይህ ፕሮብለም ይህ ችግር እናንተ ጋር ብቻ አይደለም በጣም ብዙ ሰዎች ጋር not only ኢትዮጵያዊ ኤርትራዊ ላይ ብቻ ሳይሆን ያለው ሁሉም ሀገር ላይ ያለ ሰው እንግሊዝኛ ለመማር የሚሞክር ሰው እንግሊዝኛ ጀማሪ ለሆነ ሰው የሚሰማ ስሜት ነው እንግሊዝኛ ፍራቻ እንግሊዝኛ ለማውራት ስትሉ ወደ ውስጣችሁ ይመጣል ፍራቻ ሁሉም ሰው ጋር ነው ያለው so you're not alone ብቻችሁን አይደላችሁም ማለት ነው ግን መልካም ዜና አለ ለእናንተ speaking English without fear is something you can learn so ካለ ፍርሃት መናገር ምን የምትሉት ነው መማር የምትችሉት ነው ማለት ነው so በዛሬ ቪዲዮአችን እንግሊዝኛን ካለ ፍርሃት እንዴት መማር ትችላላችሁ የሚሉ 5 ስቴፖችን በደንብ ብሪትሪት አድርጌ አስረዳችኋለሁ ማለት ነው so እነዚህን 5 ስቴፖችን ከተከተላችሁ እንግሊዝኛን ያለ ፍራቻ ማውራት ትጀምራላችሁ ማለት ወይም ደግሞ እንዴት ያለ ፍራቻ ማውራት እንደምትችሉ ስለምታውቁ እነዛን ተግባራዊ የምታደርጓቸው ከሆነ እንግሊዝኛን ካለ ምንም ፍራቻ ማውራት ትጀምራላችሁ ማለት ነው First step is accept mistakes. የመጀመሪያው ስቴፕ ምንድነው? መሳሳት እንዳለ ማመን መቻል አለባችሁ። በቃ not only you native የሚባሉት የአፍ መፍቻ ቋንቋቸው እንግሊዝኛ የሆኑ ሰዎች እንኳን በጣም ብዙ ይሳሳታሉ። ለምሳሌ እነዚህን ፊልሞች ላስቀምጥላችሁ። የምትሰሟቸው ክሊፖች ሁሉም ምን የሰሩ ነው? ስህተት የሰሩ ናቸው ማለት ነው። Listen to them. I have stolen. I have stolen. But I wish we would have wrote it, I think. And thank my English teacher. Tomorrow. ሌላው ደግሞ show me it ይላሉ ብዙ ጊዜ or give me it ምናምን የሚሉ ነገሮች ልትሰሙ ትችላላችሁ። ለምሳሌ እነሱ እንደሚሰሟቸው like show me it. Well, show me it. You need to send me it, okay? Give me it. Give me it from the files, a publicity shot, whatever. Give me it. God. Give me it. Alright, ትክክለኛ መሆን የነበረበት show it to me or give it to me መባል ነበረበት so ይሄን ያመጣውላችሁ ለምን መሰላችሁ you're not the only one እናንተ ብቻ አይደላችሁም ስህተት የምትሰሩት ኔቲቭ አፍ መፍቻ ቋንቋቸው እንኳን እንግሊዝኛ የሆኑ ሰዎች ስህተት ይሰራሉ so you have to accept it በቃ መቀበል አለባችሁ ስህተት እንሰራለን ብላችሁ መቀበል ይኖርባችኋል ማለት ሁለተኛው ስቴፓችን ደግሞ ምንድነው የሚሆነው ሁለተኛው ስቴፕ ደግሞ በጣም ብዙ ጊዜ ደጋግሜ የምናገራችሁ start simple ቀለል አርጋችሁ መጀመር ያለባችሁ ሰው ምን ማድረግ አለባችሁ ቀለል አርጋችሁ ነገሮችን መጀመር ቀላል የሆኑ አረፍተ ነገሮችን መለማመድ ይኖርባችኋል ማለት ነው አንደርስታንድ ረጅም ነገር ኮምፕሌክስ የሆነ ነገር ማሰብ የለባችሁ ቀለል ያለ ነገሮችን መጠቀም ለምሳሌ እናንተ አሁን ያረጋችሁትን ያለ ነገር ለመናገር ሲፈልጉ ምን ትላላችሁ I am ቀላል ከዛ I am ካላችሁ በኋላ የምታረጉት ለምሳሌ I am cooking I am playing ምናምን እያላችሁ ቀላል የሆኑ ነገሮችን ለመናገር መሞከር ነው ብዙ ጊዜ አማርኛ ስታወሩ ስቀላቅሉ ሰዎች ጥሩ አይደለም እንዴ ካወራ ሙሉ አልጋው ወይም ተው ይሏችኋል እንዳትሰሟቸው it's good በቻላችሁት መጠን እንግሊዝኛ ካፋችሁ እንዲወጣ ነው ማድረግ ያለባችሁ ከአማርኛ ጋርም ቀላቀላችሁት ከኦሮምኛ ጋርም ቀላቀላችሁ ከትግርኛ ቀላቀላችሁ ከማንኛውም ቋንቋ ጋር ቀላቀላችሁት as long as you're speaking English is good for you speaking skill ለስኪላችሁ ምንድነው አሪፍ ነው ለምን ስቴፕ ባይ ስቴፕ እየዳበረ ይመጣል ዋናው ፖይንት ምን መሰላችሁ እንግሊዝኛ ለማውራት አይምሮአችሁን ፋሚሊየር ማድረግ ማላመድ ነው ከምን ጋር ከእንግሊዝኛ ጋር ማለት ስለዚህ በየትኛው መንገድ ይሁን እንግሊዝኛ መላመድ መቻል አለበት ማለት ነው ስለዚህ ትናንሽ ነገሮችን ስታወሩ በነገራችን ላይ ስትሉ by the way ምናምን ትላላችሁ okay fine I'll call you ምናምን ቀልቀል ያሉ ነገሮች አሉ አይደል እነሱ መጠቀም መቻል ይኖርባችኋል ማለት it's very good for your English እመኑኝ all right good the next step ሶስተኛው ስቴፓችን ደግሞ practice alone ብቻችሁን practice አርጉ you're afraid of people አይደለ ስለ ሰዎችን የፈራችሁት ሰዎችን ከፈራችሁ ሰዎች ጋር ቀርባችሁ ከመወራታችሁ በፊት you gotta practice alone ብቻችሁን ፕራክቲስ ማድረግ ይኖርባችኋል ማለት ነው so ብቻችሁን ፕራክቲስ አድርጉ ብለህን ነበር ከዚህ በፊት ግን እንዴት ነው ብቻችሁን ፕራክቲስ የምናደርገው ካላችሁ ቀላል መንገድ ልንገራችሁ አሁን ሁለት ነገሮችን ላስተምራችሁ የሆነ ነገር አደርጋለሁ ስትሉ አይ ትሉና የምታደርጉት ነገር ብቻ ማስቀመጥ ነው ለምሳሌ እበላለሁ I eat አጠናለሁ I study እሰራለሁ I work አይደለ ስለዚህ አይትሉና እናንተ የምታረጉት ነገር ዘዝሩ it's a lot of things አይደል በጣም ብዙ ነገሮች አሉ ለምሳሌ እጽፋለሁ I write አነባለሁ I read እጫወታለሁ I play got it
ሶ ብዙ የምታረጓቸው ነገሮች ስላሉ ብዙ የምታረጓቸው ነገር ዘርዝሩ። አንድ ሁለተኛ ነገር ደግሞ ላስተምራችሁ። አሁን ላይ እያደረጋችሁት ያለውን ነገር መግለጽ መቻል ትችላላችሁ በቀላል መንገድ። ምን ብላችሁ አይ አም ትሉና የምታረጉት ነገር ላይ አይንጂ ማስቀመጥ። ለምሳሌ አሁን ምን እያደረጋችሁ ነው? I am watching a ቪዲዮ ያየው ነው። I am cooking እያበሰልኩ ነው። I am playing እየተጫወትኩ ነው። I am walking walk እያደረኩ ነው። you got it? ስለዚህ ሁለቱ ነገር ብቻ ተጠቅማችሁ ከራሳችሁ ጋር ፕራክቲስ ማድረግ ትችላላችሁ። ton of sentence መመስረት ትችላላችሁ፣ በጣም ብዙ ሴንቴንሶችን። ስለዚህ ብቻችሁን ፕራክቲስ ማድረግ አይከብዳችሁም ማለት ነው። so ለምንድን መሰላችሁ ይሄ የሚጠቅማችሁ? you're alone ብቻችሁን ናችሁ። so you're not afraid of others judgment ሌሎችን judgment like ምን ይሉኛል የሚሉ ነገሮች አትፈሩም። ስለዚህ በነፃነት ምን ማድረግ ትጀምራላችሁ? ፕራክቲስ ማድረግ ትችላላችሁ። this helps your brain to get used to English ከእንግሊዝኛ ጋር ምን እንዲላመድ ያደርገዋል ማለት ነው እንደዚህ ማድረጋችሁ። so አሁን ይሄ ወደ የትኛው ይወስደናል? ወደ ስቴፕ 4 ይወስደናል ማለት ነው። ስቴፕ 4 ደግሞ ምንድነው ካላችሁኝ practice every day or speak every day በየቀኑ ምን ማድረግ ይኖርባችኋል? ፕራክቲስ ማድረግ ይኖርባችኋል ማለት ነው። ፕራክቲስ ማድረግ ይኖርባችኋል ማለት ነው። confidence comes from practice confidence ከየት ነው የሚመጣው? ፕራክቲስ ከመለማመድ ነው የሚመጣው ማለት ነው። the more you practice ፍርሃታችሁ ምን እያለ ይመጣል? እየቀነሰ ይመጣላችኋል ማለት ነው። understood? ቀላል መንገድ ልንገራችሁ። ቅድም ያስተማርኳችሁ ሁለት ነገሮች አሉ አይደለ? በቃ የሆነ ነገር እያደረጋችሁ ያለ እነዛም ብቻ ተናገሯቸው። understood? for example in the morning ፊታችሁን ታጠባላችሁ አይደለ? yeah I'm pretty sure about this. so ያን ስታጠቢያችን ብቻ በሏ በቃ I'm washing my face ከዛ ስራ ትሄዳላችሁ። alright I am going to work ስራ ምን እየሄድኩ ነው እያላችሁ ነው ማለት ነው። or walk እያደረኩ ነው I'm walking very nice you see for 5 minutes or 10 minutes per day practice ካረጋችሁ that's enough for you እንግሊዝኛችሁ ላይ በጣም ትልቅ ለውጥ ማምጣት ትችላላችሁ። የ5 እና 10 ደቂቃ practice every day ካረጋችሁ ማለት ነው። so ቀላል መንገድ ደግሞ ላድርግላችሁ። በደንብ እንግሊዝኛችሁ ማሻሻል ከፈለጋችሁ በሶስት መንገድ ክፈሉት። ጠዋት ላይ ምሳ ሰዓት አካባቢ ላይ ከሰዓት ላይ እና ማታ ላይ የምታደርጓቸው ግለጹ። ለምሳሌ ጠዋት ላይ ምን ታደርጋላችሁ? you wash your face አይደለ? ፊታችሁን ታጠባላችሁ። so ምን ትላላችሁ እየታጠባችሁ ያለ? I am washing my face good I am eating my breakfast I am walking good ምሳ ሰዓት ላይ I am eating my lunch ከደከማችሁስ I am tired ከዛን ኢቭኒንግ ላይ ምን ትላላችሁ? I am going to home ወደ ቤት እየሄድኩ ነው። ስለዚህ በሶስት ከፋፍላችሁት በየቀን የምታደርጉ ነገር ፕራክቲስ ማድረግ ትችላላችሁ ማለት ነው። alright the more you practice ፍርሃታችሁን እያለ ይመጣል፣ ዝቅ እያለ ይመጣል ማለት ነው። እንደሚዛን ነገር ተመልከቱት። አሁን እንደሚዛን ነገር ተመልከቱት። ፍርሃታችሁ እዚህ ጋር ነው፣ ከዛም ፕራክቲሳችሁ እታች ነው። so practice more ያመጣችሁ በመጣ ቁጥር ምን ፍርሃታችሁ እየቀነሰ ነው የሚመጣው ማለት ነው። ስለዚህ gotta practice every day ማለት ነው። step 5 don't worry about people ስለ ሰዎች አትጨነቁ። ጀጅ ያደርጉኛል ብላችሁ መጨነቅ የለባችሁ ማለት ነው። in fact most people are busy with their own life በራሳቸው ህይወት ላይ ቢዚ ናቸው ማለት ነው። ብዙዎች ሰው they don't even worry about your English plus ደግሞ እንግሊዝኛ ላይ ስትሳሳቱ ጀጅ የሚያደርጋችሁ ሰው ምን አይነት ሰው ነው? ትንሽዬ ብቻ የሚያውቅ ሰው በደንብ የሚያውቅ ሰው ጀጅ አያደርግም። let me give you example እዚህ ጋር ለምሳሌ ፈረንጅ መጥቶ እናንተ ጋር በአማርኛ ቢያወራ በአማርኛ ትንሽዬ ቢሞክር ምንድነው የሚሰማችሁ? ኢንካሬጅ ነው የምታደርጉት። ምናምን ነው የምትሉት right? ለምን እናንተ በደንብ እንግሊዝኛ ታውቃላችሁ፣ አማርኛም በደንብ ታውቃላችሁ። you know that he is trying ወይ ደግሞ እነሱ ምን እየሞከሩ እንደሆነ ታውቃላችሁ ማለት ነው። ስለዚህ እንግሊዝኛ ጀጅ ሊያደርጋችሁ የሚችል ሰው በጣም ትንሽ እውቀት ያላቸው ናቸው። በፐርሰንት ብናያቸው 5% አይሆንም እነዛ ሰዎች። እነሱን ሰዎች በመፍራት ተይዘናል አይምሯችን ማለት ነው። we are afraid of them በቃ እነሱን እየፈራ ነው። ምን ይሉናል ምን ይሉናል የሚሉ ነገሮች በጣም እያስጨነቀን ያለ ነው ማለት ነው። that is something that we don't have to worry about. ምንም ወሪ ማድረግ የሌለብን ነገር ቢኖር this one ነው ማለት ነው። alright what is the next one? አንድ ቲፕ ልንገራችሁ ከአምስተኛው ሌላ practice with audience ባለበት፣ ተመልካች ባለበት፣ ሰው የሚሰማችሁ ሰው ባለበት ፕራክቲስ ማድረግ ጀምሩ። alright here is the point ለምን ካላችሁ ኮንፊደንሳችሁ የበለጠ እየጨመረ የሚመጣው ሰዎች ባሉበት ሆናችሁ ስታወሩ ስለሆነ ማለት ነው። so እንዴት ነው ሰዎች ባሉበት የምናወራው ካላችሁ it's very nice. it can be your friends, it can be your families ጓደኞቻችሁ ሊሆኑ ይችላሉ፣ ቤተሰቦቻችሁ ሊሆኑ ይችላሉ፣ ኮወርከርስ አብራችሁ የምትሰሯቸው ሊሆኑ ይችላል። ብቻ ማንኛውም ሰው ካገኛችሁ ከነሱ ጋር ፕራክቲስ ለማድረግ ሞክሩ። that's በጣም ኢምፖርታንት ፓርት ነው ማለት ነው። so አብዛኞቻችሁ አሁን ምን ትሉኛላችሁ?
ፕራክቲስ ማድረገው ሰው እኮ አብሮኝ የለኝም። ማን ከማን ጋር አደርጋለሁ? ሰው የለኝም ልትሉ ይችላላችሁ። are you for real? የምራችሁ ነው? alright ስለዚህ እንደዚህ ላድርግላችሁ ነው። ሁላችሁም ኮሜንት ሴክሽን ላይ ከማን ጋር ፕራክቲስ እናድርግ ወይ ደግሞ ከማን ጋር እንለማመድ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። ከማን ጋር እንለማመድ። የምር የምትለማመዱ ሰው አታችሁ ከሆነ የምር ደግሞ በነፃነት የሚያለማምዳችሁ ሰው ከሌላችሁ ከማን ጋር እንለማመድ ብላችሁ ኮሜንት ሴክሽን ላይ ጻፉልኝ። በሚቀጥለው ከማን ጋር መለማመድ እንደምትችሉ ለሁላችሁ መሆን የሚችል ሰው አለኝ እኔ። ስለዚህ እሱን እንድነግራችሁ በሚቀጥለው ቪዲዮዋችን ኮሜንት ሴክሽን ላይ ከማን ጋር እንለማመድ ብላችሁ ጻፉልኝ። ፕላስ ደግሞ ትምህርቱ ከተመቻችሁ ቪዲዮ ላይክ ማድረጋችሁን ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። Thank you for watching Bright English. Love you all. I'll see you next time. Bye bye.